ሰላም ሰላም ውድ ተማሪዎቻችን፣ ይህ ለርንቢ ነው። የባዮሎጂ ትምህርት የ10ኛ ክፍል ተማሪዎች የምትማሩትን ነው የምናቀርብላችሁ። ዩኒት 1 ሰብ ፊልድስ ኦፍ ባዮሎጂ እንጀምራለን ማለት ነው። በስነ ስርዓት ያዳምጡን። ሰብ ፊልድስ ኦፍ ባዮሎጂ you have defined the term biology in grade 9 unit 1 and briefly discussed what biology studies about. In a unit, you will study the different subfield of biology. የራሱ የሆነ ክፍል አለው ባዮሎጂ። ሰብፊልድ ማለት ክፍል ማለት ነው። የራሱ የሆነ ክፍልፍሎች አለው ባዮሎጂ። ከዚህ በፊት የ9ኛ ክፍል ተማሪዎች ያላችሁ የዩኒት 1 ላይ ተምራችሁታል። ሰብፊልድ ኦፍ ባዮሎጂ ምን እንደነበሩ አይታችኋል። አሁን እንግዲህ እስቲ ሰፋ ባለ መልኩ ሰብ ፊልድስ ኦፍ ባዮሎጂ የሚለውን እናያለን ማለት ነው። ተከታተሉን። The scope of biology is so broad that it contains many branches and subdisciplines. In a unit, thus, you will study the subfields of biology based on the type of organisms. Its study biology is divided in 3: zoology, botany, microbiology. In addition to these 3 subfields, there are a huge array of subdisciplines or field of biology. Many have been around the hundreds of years, whilst others are far newer and are often developing very rapidly. The 3 major subdivisions and their area of concern are described in this next page ይለናል። ከዚህ በፊት ዙሎጂ ወይም የእንስሳት ጥናት ብለን እናገረዋለን። ቦታኒ የእጽዋት ጥናት፣ እንዲሁም ደግሞ ማይክሮባዮሎጂ። ማይክሮ ከስሙ እንደምትነሱት ተማሪዎች ማይክሮ ማለት ትንንሽ ማለት ነው። ማይክሮስኮፕ ሲባል ከሰማችሁ ከታች ጀምራችሁ ስትማሩ ማይክሮ ማለት ትንሽ ነገርን ማጉላት። ስለዚህ ይሄ ከሆነ ማይክሮስኮፕ ይባላል። ስኮፕ ማለት ማጉላት ማለት ትንንሽ ነገሮችን ማጉላት። ስለዚህ ስለ ትንንሽ ነገሮች እንስሳት፣ ትንንሽ እንስሳት ሲባሉ እነዚህ እነ ባክቴሪያ፣ ሴሎችን ምናምኖችን ምናጠናበት ነው እና እኔ ማይክሮባዮሎጂ ይባላል። እና ሌሎች አዲሽናል የሆኑ ወይም ደግሞ ተጨማሪ ነገሮች በዚህ ዩኒት ላይ ተጨምረዋል ለማለት ነው። የመጀመሪያው ዙሎጂ ነው። Animal biology, also known as zoology, is study of animal and including disciplines such as herpetology ወይም ደግሞ ሬፕታይልስ። ሄርፔቶሎጂ ማለት ሬፕታይልስ ወይም ደግሞ በደረታቸው የሚሳቡ እንስሳዎች አሉ። ለነሱ ትምህርት የሚሰጥበት ሰፋ ባለ መልኩ ከዙሎጂ ስር ያለ ነው እና ለዛ ነው ሰብፊልድ የተባለው። በባዮሎጂ የራሱ ፊልዶች አሉት። ዞሎጂ፣ ቦታኒ ምናምን እያለ የምንሄደው እነዚህ ማይክሮባዮሎጂ፣ አናቶሚ ምናምን ብዙ አሉ። ከዛ ስር ደግሞ ያሉ ከነዚህ ከነዞሎጂ ከነቦታኒ ደግሞ ሌላ ደግሞ ክፍልፋይ አለ። ያ ነው ሰብፊልድ ማለት ወይም ደግሞ ከዛ ስር ያለ ክፍልፋይ። ከባዮሎጂ ስር ያለው አለው። ከባዮሎጂ ስር ያሉት ደግሞ ሌላ ደግሞ ብራንች አለ። ብሮድ ብራንች ወይም ደግሞ ሰፊ ቅርንጫፎች አሉ ማለት ነው። ይሄ ነው ሰብፊልድ ማለት ነው። አሁን ለምሳሌ ሬፕታይልስ የሚጠኑት ወይም ደግሞ በደረታቸው የሚሳቡት የሚጠኑበት በሄርፔቶሎጂ ይባላል ማለት ነው። ሄርፔቶሎጂ ይጠናል። ሌላ ደግሞ አክቲዮሎጂ ፊሽ ወይም ደግሞ የአሳ ይጠናል። ደግሞ ማማሎጂ ማማልስ ደግሞ አጥቢ እንስሳቶች ናቸው፣ እነሱ ይጠናሉ። ኦርኒቶሎጂ ደግሞ በርድስ፣ እነዚህ አዕዋፍት፣ ስለ አዕዋፍት የሚጠናው ኦርኒቶሎጂ ይባላል። ኤንድ ኢንቶሞሎጂ ኢንሴክትስ፣ እነዚህ ምን ይባላሉ? ትንንሽ ኢንሴክቶች አሉ። ይሄ እንደ ጉንዳን፣ ቁጫጭ ብለን እንጠራቸው፣ እነሱ የሚጠኑበት ነው። ዞሎጂ ኢዝ ኤ ኮንሰርን ዊዝ ኦል አስፔክትስ ኦፍ አኒማል ላይፍ such as embryonic development of mature adulthood ማለትም ኤምብሪዮኒክ ማለት ከልጅነት ወይም ደግሞ ከጽንሰት አንስቶ ኤምብሪዮ ይባላል። ኤምብሪዮ ግን ለእጽዋቶች ነው። ኤምብሪዮኒክ ለእንስሳት ደግሞ ኤምብሪዮኒክ ይባላል። ኤምብሪዮኒክ ማለት
ከጽንሰት ወይም ደግሞ ከልጅነት አንስተው እስከ አዶለሰንስ ወይም ደግሞ አደልትሁድ ድረስ ወይም ደግሞ እስከ ወጣትነታቸው ይጠናል። እስከ ሽምግልናቸው እስከ እድገታቸው ድረስ ይጠናል። ይህ ዞሎጂ ይባላል። ከዞሎጂ ስር ያሉት ቅድም የጠቀስኩላችሁን እንዳትረሱ። ቢሄቪየር ሰች አስ ኢንተራክሽን ዊዝ አዘር አኒማልስ ኦር ፉድ ፋይንዲንግ ኤንድ ጄኔቲክስ። ምስሉ ላይ እንደምታዩት የምታዩት ዋሊያ አይቤክስ በሰሜን ተራሮች የሚገኝ ነው ነው ወይም ደግሞ በእንግሊዝኛ ካፕራ ዋሌ ይባላል። ይሄ የምታዩት የዋሊያ ብርቅዬ የኢትዮጵያ እንስሳ ነው እና እነዚህም ብርቅዬ እንስሳቶች ሁላ ይጠነቡታል። እያንዳንዱ የሚቀር እንስሳት የለም። እነዚህን እያንዳንዱ እየተነጠሩ ይጠናሉ። ይህ ዞሎጂ ይባላል። ስለዚህ በኢትዮጵያም ሊሆን ይችላል በተለያዩ ሀገራትም ኢንዲሚክ የሆኑ እንስሳቶች ይጠናሉ ማለት ነው። ይሄ የእንስሳት ጥናት ዞሎጂ ይባላል። ሌላ ቦታኒ ማለት እጽዋት የሚጠኑበት ማለት ነው። ቦታኒ is a field of biology that studies about the plants. It deals with the plant structure, properties, biochemical process. It also studies about classification and the disease of plant and their interaction with the environment. ቦታኒ ማለት እጽዋቶች የሚጠኑበት ነው። እጽዋቶችን ስትራክቸር ወይም ደግሞ ያላቸውን አቋም፣ ባህሪ ወይም ፕሮፐርቲ፣ ባዮኬሚካል ፕሮሰስ አላቸው። ያው ለምሳሌ ፎቶሲንቴሲስ ምንለው ነገር አለ። የፀሐይ ብርሃንን ተጠቅመው ባዮኬሚካል ኢነርጂን በመጠቀም ራሳቸውን ያሳድጋሉ፣ ራሳቸውን ይመግባሉ። ይሄ አንዱ ባዮኬሚካል ፕሮሰስ ነው፣ ይጠናበታል። እና ይሄንን ነው ብላችሁ ስለ እጽዋት የሚጠናበት ነው። ዘ ፕሪንሲፕል ፋይንዲንግ ኦፍ ቦታኒ ፕሮቫይድድ ቤዝ ኦፍ ሰች አፕላይድ ሳይንስ ኦፍ አግሪካልቸር፣ ሆርቲካልቸር ኤንድ ፎረስተሪ የግብርና እና ሌሎችም ይጠኑበታል። እንግዲህ ተማሪዎቻችን ብዙ እንደዛ የቪዲዮ እንድንሰራ ስለ 10ኛም ስለ 9ኛም ስለ የትኛውም ክፍል እንሰራለን እና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። በቀጣይ ደግሞ ከዚሁ እንቀጥላለን። ብዙ ላይክ እና ሼር ሰብስክራይብ ካገኘ እንዲሁም በዛ አድርገን ተንትነን እንሰራላቸዋለን። ኮመንት አድርጉልን የምትፈልጉትን ትምህርት። አሁን ግን ያው በማል እናንተ ሪፍሬሽ እያደረግን እያስተማርን ነው መሄድ ያለብን። እናመሰግናለን። ይህ ለርንቢ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።